አውጉስታ ግሪጎሪ በአየርላንድ የስነ ጽሑፍ ታሪክ ውስጥ ትልቅ ቦታ ያላት ሴት ነች። በአየርላንድ የሚገኘው የደብሊን አቢ ቲያትር ከሌሎች ታላላቅ ደራሲያን ጋር በመሆንም የመሰረተችው እሷው ናት። እናም በርካታ ስራዎችን ለጥበብ ወዳጆች አበርክታለች። ከዛም መካከል ስፕሬዲንግ ዘ ኒውስ የተሰኘው ቲያትሯ ዋናው ነው። ይህ ቲያትር ለመጀመሪያ ጊዜ ተጽፎ ለእይታ የበቃው እንደ ፈረንጆቹ አቆጣጠር በ1904 ልክ አቢ ቲያትር በተመረቀበት ዕለት ነበር። ይኸው ቲያትር አየርላንድ አሉኝ ከምትላቸው አንጋፋ ክላሲክ ስራዎች መካከል ነው። አሁን ላይ ከ120 ዓመታት በላይ እድሜ አስቆጥሯል። ስፕሬዲንግ ዘ ኒውስ በጣም አስቂኝ የሆነ የኮሜዲ ድራማ ነው። ታሪኩ በአንድ ገበያ ውስጥ በአጋጣሚ የተፈጠረን ትንሽ ወሬ ወይም ሐሜት ሰዎች እያጋነኑና እየቀጠሉበት ሲሄዱ በመጨረሻ ያቺ ትንሽ ወሬ እንዴት ተለውጣ አንድ ሰው ተገደለ እስከሚባል ድረስ ትልቅ ውሸት እንደምትሆንና ማህበረሰቡን እንደምታምስ በሳቅ የሚያሳይ ነው። ይሄው የ120 ዓመት እድሜ ባለጸጋ ቲያትር በደራሲ ተፈሪ አለሙ ተተርጉሞ በሀገር ፍቅር ቲያትር አሉ የሚል ስያሜ አግኝቶ ለተመልካች እይታ እንካችሁ ተብሏል። አሉ ቲያትር በጣም እጹብ ድንቅ የሆነ ትርጉም ነው። ደራሲዋ አውጉስታ ግሪጎሪ ትባላለች። አይሪሽ ነች። ተርጓሚው ተፈሪ አለሙ ነው። እና ስለምንድን ነው አሉ ቲያትር ሐሰተኛ ወሬ መስፋፋት አድጎ እንዴት ብዙ ነገሮችን እንደሚያበላሽ እንደሚበጠብጥ ነው የሚያሳየው። በጣም ትልቅ ፕሌይ ነው። በጣም ሲሪየስ የሆኑ ጉዳዮችን እንትን ማለት በጣም ከባድ ነው። ግን አሉ ግን በዚህ በጣም ያንን የሰበረ ፕሌይ ነው። ወደ አይሪሽ ጽሁፉና ወደ አማርኛው ስንገባ እንግዲህ ቅድም ያልኩትን የተፈሪን ከፍ ያለ ብቃት የምናይበት ነው። ቋንቋዎቹ እናንተ ሽርክቶች በቃ ኦሪጂናል የአማርኛ ጽሁፍ ነው እንጂ የሚመስለው ትርጉም አይመስልም አሉ። ካራክተሮቹም ወደኛ ሀገር ሸምሱ ለምሳሌ ያው ሸምሱ ሆኖ የተወሰነ መስማት የተሳናች በቃ ማማጥሩ መደብ ላይ ገበያ ላይ ያሉ የምናቃቸውን ሰፈራችን የምናቃቸውን ገጸ ባህሪ ነው የሚመስሉኝ። እና እባካችሁ ኑና በተለይ ማማጥሩን ተመልከቱ። በጣም ትዝናናላችሁ። ሰላም ፍታት ነው መጣው ማማጥሩ እድሜያቸው ወደ 60 አካባቢ የሚጠጉ ናቸው። 60ን ማለፍ ሊሉ ይችላሉ። ትንሽ የመስማት ችግር አለባቸው። ወሬ በጣም ነው የሚወዱት። ትልቁ ችግር እሱ ነው። ከመስማት ችግራቸው ጋር እሳቸው ወሬ መውደዳቸው ነው። የተለየ የሚያደርጋቸውም ይሄ ነው። ዛሬ ላይ ታዲያ በሀገር ፍቅር ቲያትር ሲታይ ትንሽ ጊዜያትን ያሳለፈው ይኸው አሉ ቲያትር ዳግም አዳዲስ ተዋናዮችን ጨምሮ በታሪካዊው የሀገር ፍቅር ቲያትር አዳራሽ በኢትዮጵያና በአየርላንድ ኤምባሲ ትብብር ተመርቆ ዳግም ለእይታ በቅቷል። ከባድ ነው ለኔ፣ ምክንያቱም ከእድሜ በጣም ብዙ ትልቅ ናቸው። ከዛ ደግሞ ሳትሰሚ መስማት በጣም ከባድ ነው ልታይ። ምክንያቱም መድረክ ላይ ያለውን እንቅስቃሴ መቆጣጠር አለብሽ። በጆሮ ቦታሽን ማወቅ አለብሽ። ሌሎቹ ገጸ ባህሪዎች ሲያወሩ መስማት አለብሽ። ግን መስማትሽ አካላዊ ሁኔታውን መግለጥ የለበትም። ለምሳሌ ሰው ሲያወራ በልማዳችን እንደዚህ እንሌለ ወደ ሰማንበት ማማጥሩ እሱን ካሉ ይፈርሳል፣ ይፎርሻል። ስለዚህ በጣም ኮንሽስ መሆን ይጠይቃል። ትንሽ ከባድ ነው ለኔ። አረመዳው ማይገባሽ ማማጥሩ ስለሺ ምንባለች። ይሄ ቲያትር በዝም ብሎ አለም ፕሮዲዩስ የተደረገ ከነሱም ጋር ስንነጋገር ድጋፍ አድርገውልናል። በተወሰነ ደረጃ በኮኦፕሬሽን ነው እንትን ያደረግነው። ይሄን ሪፕሮዲዩስ ስናደርግ የራሱ ዓላማ አለው። አንደኛ እዚሁ ስቴጅ ላይ እንዲታይ፣ ሁለተኛ በሰብሲቲ ሌቭል አሁን በ11 ክፍለ ከተሞች በአዳራሾች ይዘን እንዞራለን ብለን እናስባለን። እንደገና ደግሞ በተመረጡ የክልል ከተሞች ሁሉ የሚሄድ ነው የሚሆነው ማለት ነው። እውነቱን ለመናገር እኔ እዚህ ከመጣሁ በኋላ ነው የአይሪሽ ፕሌይ መሆኑ ያወቅኩት ማለት ነው። እና ምንድነው እሱ አንዱ እንግዲህ ኪነ ጥበብ በባህሪው ሌላ ምንም ሳብጀክት የለውም። የሰው ልጅ ነው ሌላ ምንም። ስለዚህ ሰው ላይ አይ ቲንክ ቤዝ አድርገን እየሰራን ነው። የሚያስፈልጉ ነገሮች ምንድናቸው? የጋራ ነገሮች የሚያጎሉ እንደዛ አይነት ቲያትሮች ናቸው ያሉት ማለት ነው። ሶ ኮሚትመንታችንን በሚገባ እንደ ተቋም ለመወጣት እየሞከርን ነው። የኪነ ጥበብ ኢንተርቬንሽን ደግሞ እንደምታየው በጣም እያዝናና በጣም ሶፍት ፓወር ከመሆኑ አኳያ ኢንተርቴን እያደረገ ሰው የሆነ መረጃ የሚሰጥ ነው። እንደምን አደሩት? እየጥሩለሽ ሰላም አደሩ። ደህና አደራችሁ ሲባል ምን አገባችሁ ነው የሚባል የማይመስል ነገር እንግዲህ አይ ቲንክ አሁን ላይ ደግሞ የሀገራት በዚህ በፖስት ሞደርኒዝም በሚባለው ሳቤ የኪነ ጥበብ ኮንተንት ያው ስትራቴጂካሊ በጣም ከፍ ብሏል ማለት ነው። ሶ ዲፕሎማሲ አይ ቲንክ በኦፊሻልስ ደረጃ አይደለም ማለት ነው። አርቲስቲክ ደግሞ ዲፕሎማሲ ደግሞ በጣም ፖቴንሻል አለው፣ አቅም አለው።
ብዙ እየሰራንባቸው ያሉ ስራዎች አሉ። የጥበብ ስራዎችን ወደዚህ ለማምጣት እየሞከርን ነው። በቲያትር ጥበባት ብቻ ሳይሆን በስነ ጽሁፍም ጭምር። እንደ አበበ ባልቻ ካሉ ጥበበኞች ጋር ጠንካራ ግንኙነት አለን። እነሱም የጄምስ ጆይስን ስራ ወደ አማርኛ እንዲተረጎም እያገዙን ነው። ጆይስ በጣም የተለየ ጸሐፊ ነው። አየርላንድ ካሏት ጸሐፍትና ሎሬቶች መካከልም አንዱ እሱ ነው። የእሱን ስራ ለአዳዲስ ተመልካች ማቅረባችን ደግሞ ለየት ያደርገዋል። ይህም ለአዳዲስ ስራዎች ጅማሮ ነው። ጠፍቶ የተገኘ ንብረት ነው ብዬ ለፖሊስ ማርሰብ መሰለኝ። ይሄው በሳቅና በፈገግታ ያጀበ ማህበራዊ እውነታን የሚያሳየው አሉ የተሰኘው አዲስ የኮሜዲ ቲያትር ባሳለፍነው ሳምንት ረቡዕ በሀገር ፍቅር አዳራሽ በይፋ ተመርቋል። በየሳምንቱ ረቡዕ ለተመልካች እንደሚታይም ተነግሯል። እናንተም ረቡዕ በሀገር ፍቅር አዳራሽ በመገኘት ይህንን ድንቅ ዓለም አቀፍ ትብብር ያረፈበትን ስራ እንድትታደሙ እንጋብዛለን። ትዝታ means memories, something that you think about every now and then. You try to forget it, but it won't go away. Many variations of different melodies or songs have been written on that melody structure, but the variation is on the lyrics. It's just like the blues.